ሰላም እንዴት ናችሁ የፋና ቀለማት ተመልካቾቻችን በእንግዳ ሰዓታችን ላይ ተገናኝተናል ዛሬ በእንግዳ ሰዓታችን አንድ እንግዳችንን እናስተዋውቃችኋለን ቀሲስ ዶክተር መዝገቡ ካሳ ይባላሉ በቅድስት ሥላሴ ዩኒቨርሲቲ የፍልስፍና መምህር ናቸው እንዲሁም ደግሞ ደራሲና ተመራማሪም ናቸው በኢትዮጵያ የሥነ ምግባር ማዕከል ደግሞ መስራችና እንዲሁም በመምራት ላይ ይገኛሉ ይሄንኑ ማዕከል ስለተገናኘን በጣም ደስ ብሎናል እኔም ስለጋበዛችሁኝ ከልብ ነው ማመሰግነው እሺ እናመሰግናለን ስለርሶ የተጻፉ አንዳንድ ጽሁፎችንም ያነበብኩ ነበርና በወጣትነታቸው ወደ አገልግሎት ከገቡ ሰዎች መካከል እርሶ አንዱ ነዎትና በዚህ ዘመን እንግዲህ በጣም በርካታ ወጣቶች አሉ ማገልገል የሚፈልጉ ወደ መንፈሳዊ ህይወት መግባት የሚፈልጉ በርካቶች አሉ እነዚህ ወጣቶች ደግሞ የርሶን ህይወት ተሞክሮ ቢሰሙ በጣም ይጠቀማሉ ብዬ ስላሰብኩኝ እንዴት ነበር ወደ አገልግሎት የገቡት በወጣትነቶት እውነት ነው በ19 ወይ 20 እድሜ ቢሆነኝ ነው ወደ ቤተክርስቲያን የገባሁት እንግዲህ ያው ይሄ እድሜ ተማሪነት እድሜ ነው ሃይ ስኩል ተማሪ ነው የነበርኩትና ያው አይሙሬ በጥያቄዎች ተሞልተው ነው የነበሩት ስፔሻሊ በተለይ ይሄ ከህልውና ጋራ የተያዙ ጥያቄዎች የዓለም ምንድነው ለምንድነው የምንኖረው ደግሞ ወዴት ነው የምንሄደው አሁን ይመሻል ይነጋል ወራት ይፈራረቃሉ ወዴት ነው እየሄደ ያለውና እንደዚህ አይነት ጥያቄዎች በጣም አይሙሬን ለረጅም ጊዜ ምናልባት 2-3 አመታት ያህል ይዘውት ነው ቆይተው የነበረውና እንደ አጋጣሚ ያው እንግዲህ እኛ እንደ ስርዓተ ትምህርት የፍልስፍና ጥያቄ ነው እነዚህን የፍልስፍና ጥያቄዎች መመለስ የሚቻልበት የትምህርት አውድ የለም አስተማሪንም መጠየቅ አይቻልም ቤተሰብም የሚመልስልሽ የለም እና አሁን እኔ ዛሬ ላይ ቆሜ ስመለከተው እውነት ለመናገር ብዙ ወጣቶች በእኔ ደረጃ ላይ የነበሩ እንደሚቸገሩ እንደሚጨነቁ ነው የምረዳውና አሁንም ያ መስተካከል አለበት ባይ ነኝ የፍልስፍና ጥያቄ መመለስ የሚቻልበት ስርዓተ ትምህርት ከኤሌመንተሪ ጀምሮ ከሃይስኩል ጀምሮ መካተት አለበት አንዱ የሰው በተፈጥሮ የሚያንሳው ጥያቄ ስለሆነና ከአዲስ አበባ ወጥተህ መውሰድ አለበት ማትሪክ አሉኝ እንግዲህ ያ ለማትሪክ ለመውሰድ ወሳና ሲሄድ እዛ ነው እንግዲህ ቀን ክላስ ማር ቆይቼ ማታ ቤተክርስቲያን ለመሳለም ከጓደኛዬ ጋር ሲሄድ እዛ የሚሰበኩ ትምህርቶች በጣም ጆሮዬን የሚይዙ እነዛ ጥያቄዎችን የሚነኩ እና በጣም እንደገና ትኩረቴን እየሳቡ መጡ በቃ አሁን በአላማ መከታተል መሳተፍ ጀመርኩ እና ልቤ በጣም እየተሸነፈ በጣም ደስ ይያለኝ እና በቃ አረጋጋትኩ በቃ እና እዛው ሳና ያለው ነው እንግዲህ ከዚህ በኋላ መማር ካለብኝ የቤተክርስቲያን ትምህርት ነው መማራው ማገልገልም ካለብኝ እግዚአብሔርን ያገለገልኩ መኖር ነው የምፈልገው በቃ የህይወቴ ጥያቄ መልስ ያለው እዚህ ቤት ብቻ ነው ከዚህ ቤት ውጭ መኖር አልችልም በሚል ነው የወሰንኩት ያው ማትሪክ ወሰርኩ እና ወደ አዲስ አበባ መጣው ከአዲስ አበባ ከመጣው በኋላ በቃ በየሰንበት ትምህርት ቤቱ ስልጠና ነው ኮርስ ነው በሁሉ ቦታ በዚህ ላይ ጎበዝ ተማሪ ነበሩ አዎ ለማትሪክ ፈተና ሄጄ ያው ኦርቶዶክስን አይቼ ወስኜ መጣው ማለት ነው ይሄ የሆነው ከ30 አመት በላይ ነው እንግዲህ አሁን የሚሆነው ስቲል ትክክለኛ ውሳኔ መናገሻ ማርያም ከዛ በኋላ ሄድኩኝ ገዳም ያብነት ትምህርት እንደገና ከኤሌመንተሪ በኋላ መልእክተ ዮሐንስ ዳዊት ግዕዝ መጽሐፍት ያነበብን ያብነቱን ትምህርት ጀመርኩ 2 አመት መናገሻ ማርያም ቆይቼ በ89 ዓመተ ምህረት ነው እንግዲህ ወደ ቅድስት ሥላሴ መንፈሳዊ ኮሌጅ የገባሁት እና ወደ በወጣትነት ቤተክርስቲያን የመግባቴን ነገር ሳስበው መነሻ ምክንያቶች እነዛ ጥያቄዎች ናቸው ዛሬም ግን ጥያቄ ናቸው ቀሲስ ለወጣቶች ማንኛውም ሰው በማንኛውም እድሜ ክልል ላይ ያለ ሰው ለምንድን ነው ምኖረው የሚለው በተለይ እኔ ማን ነኝ የሚለው ጥያቄ በጣም ትልቅ ጥያቄ ነው አሁንም ድረስ እኔ ማን ነኝ ብሎ መጠየቅ ትርፉ ምንድነው ግን እኛ እንግዲህ ሰዎች ነን ሰው እንደመሆናችን መጠን አይምሮ አለን ህሊና አለን ዝም ብለን የተሰጠንን ተቀብለን ወይንም ደግሞ አስቀድሞ በተፈጠረው ነገር ውስጥ እንደው ትርጉም አልባ በሆነ መንገድ
የምንመላለስ መሆን የለብንም እና እኔ ማን ነኝ ማለት አለብን። ለምንድነው እዚህ ምድር ላይ የምኖረው? እንዴት ነው ወደዚህ የመጣሁት? የህይወት ትርጉሙ ምንድነው? እነዚህን ጥያቄዎች ጠይቀን መልስ አግኝተን በገባን መንገድ ካልሄድን በቃ ዝም ብለን ነው ማለት ነው በደመ ነፍስ የምንመላለሰው እና እኛ ደግሞ ሰው እንደመሆናችን መጠን በስሜት በግፊት ወይንም አስቀድሞ በተፈጠረ የህይወት ሲስተም ውስጥ እንዲሁ በደመ ነፍስ የምንሄድ መሆን የለብንም እና ወጣቱም መጠየቅም አለበት፣ ገብቶት መኖር አለበት። ለምንድነው የምኖረው የሚለውን ጥያቄ ጠይቆ መልስ አግኝቶ አይምሮውን ያሳረፈውን ህይወቱን ነው መኖር ያለበት። ህይወት ፎር ግራንትድ አይደለም። ማንም የሰራውን ህይወት አይደለም አንቺ መኖር ያለብሽ። የራስሽን ጸጋ፣ የራስሽን ስጦታ፣ የአገልግሎት መስመር፣ ሙያ፣ የህይወት ሂደትን በራስሽ በገባሽ መንገድ ነው ቀርጸሽ የራስሽን ህይወት መኖር ያለብሽ። በሌላ ቋንቋ የራስሽን እንጀራ አንቺ ራስሽ ጋግረሽ መብላት አለብሽ ማለት ነውና ልክ ነው፣ መጠየቅ አለባቸው። ግን እነዛን ጥያቄዎች የሚያስተናግዳቸው የሚመልስላቸው አካል አለ ወይ? ስርዓተ ትምህርቱ ምን ያህል በዚህ ልክ ተዘጋጅቷል የሚለው አሁን ድረስ ያሳስበኛል። ትርፉ በቃ ሚኒንግፉል ላይፍ ነው የሚኖረው። ትርጉም ያለው ህይወት፣ የራሱን ስጦታ፣ የራሱን ሙያ፣ በህይወት በትምህርት ሊሄድበት የሚገባውን በህይወት ሊመላለስበት የሚገባውን ህይወት አስቀድሞውኑ ያውቅና በራሱ መንገድ ውስጥ ይኖራል ማለት ነው። ለዚህ አይነት ትውልድ እንዲኖር ያደርጋል። አሁን እኮ ብዙ ዶክተሮች አሉ እናትና አባታቸው ዶክተር መሆን አለበት ስላሏቸው ዶክተር የሆኑ ግን የማከም በሽተኛን ምንድነው የማስታመም ኬር የማድረግ ፍላጎቱም ተፈጥሮም ስሜቱም የሌላቸው ማለት ነው። ይሄ አደገኛ ነው። ሁሉም ሙያ ስራ አለው። ግን ያ ማርኬት ኦሪየንትድ በሆነ መንገድ የምንሰራው ከሆነ በጣም ነው የምንቸገረው። የኛን ህይወት ሳይሆን የምንኖረው ማርኬት ላይ አቬሌብል ያደረገውን ስራ ነው የምንሰራው። እዛ ላይ ደግሞ ስኬታማ ላንሆን እንችላለን። ኢንተረስት እናጣለን። ተቋማዊ ኃላፊነት አይሰማንም። ደስ እያለን ራሱ አንሰራው። በመክሊታችንም እንዳንሰራ ያደርጋል ብያስባለሁ። እሱ ነው ጸጋ የምንለው መክሊት የምንለው እሱ ነው። እዚሁ አዲስ አበባ ነው ተወልደው ያደጉት። እዚሁ ነው። ከዛ በኋላ ግን ወደ መናገሻ ሄዱ። እንደገና ደግሞ ይሄንን መንፈሳዊነት እንዲሁም ደግሞ መንፈሳዊ ትምህርቶችን ተማሩ። በጣም ጎበዝ ተማሪ ነበሩ፣ ግን በመንፈሳዊ ህይወት ቀጠሉ። የሚፈልጉትን ነገር እኔ ማን ነኝ ብለው ከጠየቁ በኋላ መልሱንም ካገኙ በኋላ ብዙ መስዋዕትነትን የከፈሉ ይመስለኛል። መስዋዕትነትን መክፈል እስከምን ድረስ ነው መሆን ያለበት? በተለይ ለምንፈልገው ነገር ሲሆን እንግዲህ ይሄ የምንፈልገው ነገር የህይወት ዕጣ ፈንታችን ወይንም የኑሮ መንገዳችን የህይወት ጉዞ መዳረሻችን ማንነታችን ነው ማለት ነው እና እሱን ካላገኘን ዴስፓሬት ነን ማለት ነው። ወይ ማለት ህይወታችን አልተሟላም አልተስተካከለም ማለት ነው። ስለዚህ ምንም ነገር ብንጠየቅ ያንን እስከምናሳካ ድረስ የሚያጋጥመንን ሁሉ ተግዳሮት መወጣት አለብን። ምንም ነገር ቢያጋጥም ማለት ነው። እዛ ካልደረስን ህይወታችን አያርፍም። እዛ ካልደረስን በቀር የህይወት ትርጉም የሙያ ስኬት አይሰማንም። ስለዚህ ሌላ ሰው ቤት ውስጥ እንደመኖር የሌላ ሰው ልብስ እንደመልበስ ወይ ደግሞ በሌላ ሰው ማንነት ውስጥ ለመገኘት ማስክ ምናምን ለብሶ ሌላ ሰው ለመምሰል መሞከር ይሄ በጣም አደገኛ ነው። ስለዚህ ራስን ፈልጎ በራስ መልክ በራስ ልብስ በራስ ቤት በራስ ማንነት ለመኖር እዛ ላይ ስለሆነ ህይወት የሚካተተው እዛ ለመድረስ የሚያስከፍለውን ማንኛውንም መስዋዕትነት ያ መቀበል ማስተናገር መወጣት ካንዱ ተሞክሮ አንዱን እየተማሩ የሚቀጥለውን ለመወጣት መዘጋጀት ግድ ይላል እንጂ ያው መቼም አላማን ስናስብ እንዲህ በቀላሉ የሚሆን አይደለምና ሁሉም ለዓላማው ሲባል የማይከፈል መስዋዕትነት የለም። አዎ የርሶ ወጣትነት በጣም ጥሩ ነው። በተለይ ቤተሰቦች ተቃውመው ነበር። ቤተሰቦች በዛን ጊዜ ብዙ ተቃውሞ ገጥሞት ነበር። እውነትም ከባድ ይመስለኛል። እውነት ነው። እንግዲህ እኛ በቤታችን ውስጥ ካህናት አይደሉም ያሉት። አባቴ ወታደር ነው፣ በውትድርና ነው ያገለገለው እና እኔ እህት ወንድሞቼም ያው በክህነት ውስጥ አይደለም ሌሎችም ያሉት
እና አዲስ አበባ ተወልጄ ካህን ካልሆነ ቤተሰብ ውስጥ ወጥቼ ቤተክርስቲያን ነው ከዚህ በኋላ መኖር የምፈልገው የሚል ጥያቄ ሳነሳ የልጅ ነገር ነው የመሰላቸው። ማለት ያው በአደባባይ የሚታዩ የሚሰሙ ነገሮች ስላሉ እነሱ እንደው አጓግተውት ከልጅነት ስሜት በመነሳት ነው እንጂ ልክ አይደለም ተሳስተሃል የሚል ነው የነበራቸው አባቴም እናቴም። እግዚአብሔር ይመስገን። አዎ ተመስገን ነው። ብዙ ጥያቄ እንድንጠይቅ አይበረታታም አይደል? ለምሳሌ ፍልስፍና የሚማር ሰው ሲገኝ፣ የፍልስፍና መጽሐፍትን የሚያነብ ሰው ሲገኝ ይሄ ሰው ከመስመር እየወጣ ነው አረመልሱት ይባላልና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ፍልስፍና ምንና ምን ናቸው? በጣም እውነት ነው። አንደኛ እኛ የእምነት ሀገር ነው። ሀገሪቱ አጠቃላይ የአማንያን ሀገር ነው። ክርስትናም ይሁን እስልምናም ሌላም አይነት ሃይማኖት ይሁን ማህበረሰቡ በእምነት ላይ የተመሰረተ ነው። በስርዓተ ትምህርት ውስጥ ደግሞ ሃየር ኤዱኬሽን ላይ ብቻ ነው ፍልስፍና ያለው፣ ከስርም አልመጣም ቅድም እንዳነሳ ነው። እና ማህበረሰቡ ፍልስፍናን ለማስተናገድ ዝግጁ አይደለም። ከክርስትና ደግሞ አንፃር ስትመለከቱ ደግሞ ፍልስፍናን ሰው ሲፈላሰፍ ማመኑን ያቆማል ተብሎ ነው የሚታሰበው። እና ስለዚህ ሰው ተፈላሰፈ ማለት ክርስቲያን መሆኑ ቀረ ወይም ደግሞ ከሃዲ ሆነ ወደሚል ነው የሚወስደው። ይሄንን ለማስታረቅ በጣም ብዙ ሞክሬያለሁ። ግን በደንብ ስንረዳው እንደው ስላልተማር ነው በጥናት ውስጥ በሰፊው ስላልተገለጸ ነው እንጂ ከኦርቶዶክስ ቤተክርስቲያን ከቀደሙ አባቶቻችን ውስጥ ፍልስፍናን ያጠኑ እነ ዮሐንስ አፈወርቅ፣ እነ ጎርጎርዮስ ዘኒሳ ዘንዚናዙ የሚባሉ እነ ባሲሊዮስ አቴንስ ሄደው አቴንስ ያለውን ፍልስፍና ሁሉ አውቀው መጥተው ግን ፍልስፍናን ነገረ መለኮትን ለመግለጽ ተጠቅመውበታል በደንብ አድርገው። ሚስጥረ ሥላሴን፣ ሚስጥረ ሥጋዌን፣ ነገረ ሃይማኖትን አስተምረውበታል። እና ፍልስፍና ካወቅነው በኋላ ደረጃው ከቴዎሎጂ በታች ነው። ይጠቅማል ግን መዳረሻ አይደለም ነው። አሁን እኛ እዚህ ቅድስት ሥላሴ ከመጣሁኝ በኋላ ካሪኩለም ስናዘጋጅ ነገረ መለኮታዊ ፍልስፍና የሚል ዲፓርትመንት ከፍተናል። ነገረ መለኮታዊ ፍልስፍና ማለት እንግዲህ ፍልስፍናዊ ነገረ መለኮት ነው ያለው። አሁን ጎግል ላይ ሰርች ቢያደርጉ ነገረ መለኮታዊ ፍልስፍና የሚባል አያገኙም። እና ፍልስፍናዊ ነገረ መለኮት ግን አለ which is ነገረ መለኮቱ በፍልስፍና እይታ ወይንም ፍልስፍና ማለት በአይምሮ የማወቅ አቅም ላይ መደገፍ ማለት ነው። የሰው ልጅ አዋቂ ነው፣ ተመራማሪ ነው፣ ሁሉንም ነገር ይመረምራል እና ይወስናል የሚል ማለት ነው። እግዚአብሔርንም ጭምር ሃይማኖታዊ እውነታዎችንም ጭምር ማለት ነው። ይሄ አደገኛ ነው። ልክ ነው፣ መመርመር ይችላል፣ ግን እግዚአብሔር ከገለጠው እውነት ግን አይበልጥም ነው የኛ በክርስትና ከተነገረው ክርስቶስ ካስተማረው ወንጌል ግን ምንም የሰው ልጅ ቢመራመርና ቢፈላሰፍ የሚያውቀው ዕውቀት የሚደርስበት ግኝት ከነገረ መለኮት አይበልጥም ብለን ነው የምናስተምረው። ስለዚህ ፍልስፍና ያስፈልጋል፣ ነገር ግን ከነገረ መለኮት ስር ሆኖ ነው ሊሰጥ የሚገባው። አያሳርፍም፣ የህሊና ፍለጋን አያሳርፍም ፍልስፍና። ቴዎሎጂ ግን እግዚአብሔር ጋር ያሳርፋል። ማነው ኦገስቲን እንደተናገረው ነፍሳችን በአንተ እስከምትደገፍ ድረስ ረፍት የላትም እንዳለው ሰው እግዚአብሔርን አግኝቶ ልቡ እስከሚካተት ህሊናው እስከሚያርፍ ድረስ በፍለጋ ነው የሚዳክረው። በምርምር ሪሰርች እየደጋገሙ ምርምር ጥናት ማድረግ ማለት ነው እንጂ ማግኘት የለም፣ ማረፍ መካተት የለም ማለት ነው። እኛ ግን እንግዲህ የቤተልሔም እረኞች እንደተናገሩት በቤተልሔም በረት አገኘ ነው እንዳሉ እኛ አግኝተነዋል። እውነትን ክርስቶስን ነው የምናመልከው። ወደ ነገረ መለኮታዊ እውነት ለመድረስ ግን የፍልስፍና ይሄ በመላምታዊ ምክንያት አልባ የሆኑ ሳቢዎች፣ ተረቶች፣ ትርክቶች አሉ ዝም ብለው አይምሮአችን አጭቆ የያዛቸው። አሁን አንዳንድ ጊዜ አንዳንድ ሰው የማይጠቅሙ እቃዎችን ቤቱ አስገብቶ ቤቱ በቃ ሰፎኬት የሚሆንበታል። ልክ እንደዛ ሁሉ ከየማህበረሰቡ ከየመንደሩ በተረትም በምንም እየተነገረን አይምሮአችንን የሞሉ ምክንያት አልባ ሳቢዎች አሉ። እነሱን ለማጽዳት ፍልስፍና ያስፈልጋል። በምክንያት የተደገፈ እምነት ወይንም ምንድነው የምንለው አርጊውመንት የምንለው ስቴትመንት ሲደመር ኮንክሉዥን ኢዝ ኢኳል ቱ አርጊውመንት የምንለው አለና ለሱ ያስፈልጋል። እሱን ካወቅን በኋላ ግን ወደ ነገረ መለኮት ለመሻገር ድልድይ ስለሚሆን ያስፈልጋል። የፍልስፍና መዳረሻው መካተቻው ማረፊያው ግን ነገረ መለኮት ነው።
በሚል ነው አስታርቀን አስማምተን እያስተማርን ያለ ነው። ካልገባን ይጣራሉ፣ ይጣረሳሉ፣ ያስቸግራል። ግን አጥርቶ ተማሪዎች እንዲመለከቱ ነው ለማድረግ ምን ሞክረው በትምህርታችን። ለዚህ ነው በጣም ብዙ ጥያቄዎች መልስ የሚፈልጉ ጥያቄዎች በነገረ መለኮት ውስጥ ምላሽ የሚያገኙት። እውነት ነው። ነገረ መለኮት ጋራ መጥቶ የማይመለስ ጥያቄ የለም። በቃ ጌታችን ጋራ ሄዶ ችግሩ የማይፈታለት ሰው የለም። የአካልም የአእምሮም የመንፈስም። ወደ 16 ዓመት አካባቢ በቤልጅየም ኖረዋል፣ ተምረዋል፣ ሰርተዋል። ወደ ኢትዮጵያ ለምን ተመለሱ? ኢትዮጵያ እንግዲህ እኔ ለትምህርት ነው ከዚህም የሄድኩት። 9 ዓመት ነው ዩኒቨርሲቲ ውስጥ የቆየሁት። ከዛ ውጭ ያለው ያው ልጆችም ስለተወለዱ እነሱን ደግሞ ማሳደግም ያስፈልግ ነበረ በመጠኑም ቢሆን። ከተመረኩኝ በኋላ ደግሞ 2 ዓመት ሰራው እዛው የፕሮፌሰር ሪሰርች አሶሲኤት ሆኜ 2 ዓመት ሰራው። ግን እዛ እነሱ የሚሰጡን ስራና ፕሮጀክቶቻቸው በሙሉ የነሱን አላማ ነው የምናሳካውና ምንድነው ሴንስለስ እየሆንኩ መጣሁ። እኔ እንግዲህ ትርጉም ፈላጊ ነኝ። ምክንያት አልባ በሆነ ነገር ውስጥ መኖር አልችልም። የመጣሁበትም መንገድ አይፈቅድልኝምና ታገልኩ እንደምንም። ግን በቃ ካመንኩበት ህይወት ይሄ ክርስትናን ፈልጌ ቴዎሎጂን ተምሬ እግዚአብሔርን አገለግላለሁ ብዬ ካሰብኩበት መዳረሻ በቃ የሚያወጣኝ ሆነ። ስለዚህ በቃ ወደ ኢትዮጵያ መመለስ አለብኝ። ቅድስት ሥላሴ ዩኒቨርሲቲ ማስተማር አለብኝ። በተጓዳኝ ደግሞ ያው እኔ ሞራል ፊሎሶፊ ላይ ስለሆነ የሰራሁት ኤቲክስ ላይ እሰራለሁ ብዬ ነው የመጣሁትና ከባድ ነው ከቤተሰብ መለየት። ያው የአውሮፓን ህይወት ትቶ መምጣቱ ለኔ ምንም የዚህን ያህል ቦታ የምሰጠውም አይደለም። ልጆቼንም እንግዲህ በርቀትም ቢሆን በምችለው አሁን ያው መስመሩ ማህበራዊ ሚዲያው ምቹ ስለሆነ ይመጣሉ። በየአመቱ ክረምት ላይ እነሱም ይመጣሉ። ባሉበትም ደግሞ ኦንላይን ላይ ላግዛቸው ሞክራለሁ። እዛም አልጎደለብኝም፣ እግዚአብሔር ይመስገን። ጥሩ ውጤት ላይ ነው ያሉት። አሁን ሁለቱም ዩኒቨርሲቲ ገብተዋል ልጆቼ። አይ ዶንት ኖ እዛም ቢሆን ይሄው ነው የነሱን ስኬት እንፈልጋውና እግዚአብሔር ይመስገን። ጥሩ እየሰሩ ነው። ያው ከቤተሰብ ትንሽ መራራቁም ቢሆን እዚህ ደግሞ የኢትዮጵያ የስነ ምግባር ማዕከልን አቋቁመው በኃላፊነት እየሰሩ ነው፣ እያገለገሉ ነው። ቅድም እያነሳን ነበር አይደል? ለመኖራችን ትርጉም እንፈልጋላቸውን ነገሮች መስራት ካወቅን በኋላ ትርፉ እሱ ነው እያልን ነበርና ስነ ምግባር ግን በማዕከል ደረጃ በመስራት እንዲሁም በማዕከል የሚመጣ ነገር ነው ስነ ምግባር። ስነ ምግባር በጣም ትልቅ ርዕሰ ጉዳይ ነው። እንደዚህ በእኛ ማዕከልነት ብቻ የምንወጣው አይደለም። ክፍተቱ ሰፊ ነው። ሰፊ ብቻ ደግሞ ሳይሆን እንደሰፋ ለብዙ ጊዜ ቆይቷል። ብዙ ነገሮች የተበላሹ ነገሮች ኖርማላይዝ ሆነዋል። እንደ ትክክለኛ የሚታዩ የሚቆጠሩ ሆነዋል እና ባህርን በጭልፋ የመሆን ያህል ነው አሁን የኛ ማዕከል እየሰራ ያለው። ግን የአንድ ነገር ልክ አለመሆኑን ከተረዳን በኋላ at some time መጀመር አለበት። እንግዲህ ያንን ክፍተት ያው በደረስነው የጥናትና ምርምር መሰረት ውጤት ያየናቸውን ክፍተቶች ባየነው ልክ በአቅማችን በፈቀደው ልክ እየሰራን እየሄድን ያለ ነው። ግን ከዚህ በላይ የሰው ኃይል፣ ኢንፍራስትራክቸር፣ የባለሙያ አቅም ይፈልጋል። ስትራክቸራል መዋቅራዊ መርህ ሁሉ ይፈልጋል እንደ ሀገር ተደራሽነቱን ለማስፋት። ያው ስለዚህ ብዙ ስራ እንጠብቃለን ከርሶም ከተቋሙ እየሞከርን ነው። እግዚአብሔር ከፈቀደ እንደርሳለን። ያው 2 መጽሐፍት አሉት። አንዱ ታትሞ ለአንባቢያን ደርሷል። በትረ ሃይማኖት ይሰኛል። ሌላኛውን ደግሞ ይንገሩኝ። ሌላኛው የዶክትሬት መመረቂያ ጽሁፌ ነው። ቲያንትሮፒክ ኤቲክስ ኢን ኮንቨርሴሽን ዊዝ ኦቶኖሚ ኤንድ ሂትሮኖሚ የሚል ነው። ከኦርቶዶክስ ቴዎሎጂካል አስተምሮ ተነስተን የምናዘጋጀው ስነ ምግባራዊ መርህ አውሮፓ ላይ ከፍልስፍናና ከነገረ መለኮት አኳያ ተግባራዊ የሚደረጉ የስነ ምግባር መርሆች አሉ። ኤቲካል ኤጎይዝም እና ኤቲክስ ኦፍ ሪስፖንሲቢሊቲ የሚባሉና ከነሱ ጋራ ሲነጋገር ምን ይመስላል የሚል ሰፊ ስራ ነው። አማዞን ላይ አለ። ሁለቱም በትረ ሃይማኖትም የኛውም አማዞን ላይ አለ።
አገር ውስጥ ስላልታተመ ነው በሰፊው ያኛው ያልታወቀው። በትረ ሃይማኖትን ነው ብዙዎች የሚያውቁት። እኔ እንደማምነው መንፈሳዊነት የእድሜ ዘመን ጉዞ ነው ብዬ አስባለሁ እና ሃይማኖቱም እንደዛ የሚል ይመስለኛልና መንፈሳዊነትን መጀመር የሚፈልግ ወይም ደግሞ በመንፈሳዊ መንገድ ተጉዞ የሚፈልገው ቦታ ላይ መድረስ የሚፈልግ ሰው እንዴት ይጀምረው? መንፈሳዊነት እንዴት ነው የሚጀምረው? ኦሬዲ እኮ እያንዳንዱ ክርስቲያን መንፈሳዊነትን ጀምሮታል። ስንጠመቅ ነው የሚጀምረው። መንፈሳዊ ለመሆን ከውሃና ከመንፈስ መጠመቅ ነው። ለዚህ እንግዲህ ያው አሁን በሰፊው የምናስተምረው እንግዲህ አንዱ ርዕሰ ጉዳያችን ኦርቶዶክሳዊ መንፈሳዊነት ነው። ኦርቶዶክሳዊ መንፈሳዊነት መንፈሳዊ ለመሆን አሁን የሸፈነን የተጫነን እና አቅም ያሳጣን ወይንም ደግሞ ከመንፈሳዊነት እንድንላቀቅ ያደረገን የስጋ ተጽዕኖ ነው። የስጋ ፈቃድ ኃይል ነው ተገዢ ያደረገን። ስለዚህ ስጋ ደግሞ መንጻት አለበት፣ መቀደስ አለበት ወይንም መለጎም አለበት። ከስጋ ጋር የሚያያዘውን ስሜት ቆርጦ መጣል አይቻልም። ምንድነው አልመኝም ማለት አይችልም ሰው። የምግብ ምኞት አለ፣ የመብላት ፍላጎት አለ፣ ጤናማ የሆነ ፍላጎት አለ። ግን ጤናማ የሆነው ፍላጎት ካልተቆጣጠርነው ጤናማ ባልሆነ መንገድ ይቀየራል ማለት ነው። የሚጠቅመን ነገር መልሶ የሚጎዳን ይሆናል። በሚጠቅመንና ንጽሐ ስጋ ማለት ስናስተምር በሚጠቅመንና ካልተቆጣጠርነው በቀር ደግሞ በሚጎዳን መካከል ላይ መወሰን ማለት ነው። ንስሐ መግባት ይፈልጋል፣ ማራገፍ ይፈልጋል እና ራስን መጠበቅ ይፈልጋል። ምናየው የምንሰማው ነገር ሁሉ በቀላሉ ውስጣችን ገብቶ ሊያደፈርሰን ሊያቆሽን ስለሚችል የተጋለጠን ነው። እኛ አፈር ላይ እየሄድን ልብስ አይቆሽሽም ሰውነት አያድፍም ማለት አንችልም። እዚህ ዓለም ላይም እየኖርን ይሄ ስጋ ደግሞ ከዚህ ምድር የተገኘ ስለሆነ ወደ ምድር ያዘነብላል፣ ለተጽዕኖ ይጋለጣልና በቀላሉ ስለምንቆሽሽ መታጠብ ይፈልጋል፣ ራስን ማጽዳት ይፈልጋል። እንደዛ ልክ እንደ ባህሪያችንም መጽዳት ይፈልጋል ስጋችንን እንደምናጥበውና ከዛ በኋላ ደግሞ እውነትን የምንረዳበት ደረጃ ነው ይሄ ንጽሐ ነፍስ የምንለው። አይምሮን የማንቃት የመጠየቅ የመረዳት የማገናዘብና የህይወት ምንነትን በምክንያት የምንረዳበት እና ደግሞ እግዚአብሔር የገለጠውን እውነት ከመጻሕፍት ከመምህራን የምንማርበት እውነት ምን እንደሆነ የምናውቅበት። መንፈሳዊነት ማለት እንግዲህ በአይምሮአችን የተረዳነው እግዚአብሔር የገለጠውን እውነት መኖር ማለት ነው። አሁን የጾም ወቅት ነው ያለውና መንፈሳዊ እርጋታ ከምን ጊዜም በላይ ያስፈልገናል። ግን ብዙዎቻችን ጥርፊያ ላይ ነን። ለምሳሌ በምን እንደሆነ ባናቅም አካላችን እንደው ተረጋግቷል እንኳን ብንል አይምሮአችን ረፍት አልባ ነው። በጣም ፋታ የለንም፣ ጥርፊያ ላይ ነንና እንዴት ነው በመንፈስ መረጋጋት የምንችለው? አሁን ጾም ስላለ እንግዲህ እውነት ነው። እንግዲህ አብይ ጾም አንዱ ትልቁ ገዛ የሚያደርገው ይሄ ንጽሐ ስጋን ገንዘብ የምናደርገው በጾም በጸሎት በስግደትና በመጽዋዕት ነው። በተለይ ጸሎት የንጽሐ ነፍስ ትምህርት ነው፣ ከእግዚአብሔር ጋር የሚደረግ ንግግር ነው። ጾምና ምጽዋት ግን ስጋ የሚገራበት፣ ስግደት ስጋ የሚገራበት፣ ስጋ በቃ የሚፈልገውን ነገር ካገኘ ወደ ኃጢአት በመናገርም በመስራትም ስለሚመራ የሚገራበት ምንድነው ካልም የምናደርግበት ነው ጾም ምጽዋትና ስግደት ማለት ነውና እንግዲህ በሁዳዴ ጊዜ አሁንም በስርዓት አምልኮ መልክ ብቻ እንደው ቤተክርስቲያኗ ስላወጀች ሳይሆን የምንቀደስበት ስጋችን መስመር የሚይዝበት ጊዜ መሆኑን አስታውስ። በትዕቢት በአመጽ በለህኝነት በቁጣ ምናምን ያለ ሰው ሁሉ ወይንም ሌላውን ዝቅ አድርጎ የሚመለከት አይነት ማንነት ላይ ያለው ሁሉ ራሱን ዝቅ አድርጎ ክርስቶስ አምላክ ሲሆን ሳለ እንደኛ እየተራበ እየተጠማ በገዳመ ቆሮንቶስ የጾመ መሆኑን ሲመለከት ከሱ አይበልጥም። እሱን መለኪያ አድርጎ ራሱን ዝቅ እንዲያደርግ ትህትና የሚማርበት ነው። ተስፋ ቆርጠው በቃ ህይወት ትርጉም አልባ ነው፣ መኖር ምን ያደርጋል፣ ራሴን ለምን አላጠፋም አሁን ትውልዱ የሚለው ደግሞ ተስፋ መቁረጥ እንደሌለባቸው እግዚአብሔር እንዳለ ሰውነታቸውን የሚያስገዙ የሚያመልኩት የሚጠሩት የሚማጸኑት ደግሞ ከሆነ ነጋቸውን እግዚአብሔር ሊያስተካክል እንደሚችል የሚማሩበት ስጋ የሚገራበት ለመንፈሳዊነት የምንዘጋጅበት ነው። ግን አሁን ከምግብ መከልከሉ አለ፣ ስግደቱ አለ፣ ጾሙ አለ፣ ጸሎቱ አለ። እነዚህ ሁሉ ፍሬያማ እንዲሆን ያደርጉታል ወይስ በራሱ ወይስ ሌላ ምን ማድረግ አለበት? አሁንም ለበረከት ለማስታወሱን እንጾማለን እንጂ
ምንድነው የጾሙ ፍሬ ደግሞ መታየት አለበት። ጾሙ ከተፈታ በኋላ ደግሞ ሰዎች ሰላማዊ ውስጣቸው የተገራ ምንድነው ከጾሙ ከተፈታ በኋላ እንደገና ወደ ትቤታቸው ወደ አመጻቸው መቀጠል አለባቸው ማለት አይደለም። ያ ከፍቹ በኋላ ደግሞ ኢምፓክቱ በኋላ ነው የሚታየው። ከጾምን ከጸለይን በኋላ በቤተክርስቲያን ውስጥ የተገራው ጤናማ የሆነው መንፈሳዊነት በቤተሰብ ውስጥም በተግባር መታየት አለበት። በማህበራዊ ግንኙነታችን ውስጥ መታየት አለበት። በስራ ቦታ ላይ ከምንሰራቸው ሰዎች ጋር ሁሉ ውጤቱ ወይንም ምንድነው ኢፌክቱ መታየት አለበት። አለበለዚያ ግራ ነው የሚያጋባው። አንድ ወቅት በጣም ጿሚ ቤት ደግሞ ሲገቡ ደግሞ ኃይለ ቃል ተናጋሪ ተደባዳቢ ሲኮን ሌላውንም ጭምር ነው የምናሰናክለውና የምንፈትነውና በተግባር መገለጥ አለበት። ስርዓት አምልኮ ውስጥ የምናገኘው በረከት በማህበራዊ ቤተሰባዊ ግንኙነት ውስጥ እውን ሆኖ መታየት አለበት። ማመናችን በምን ይታወቃል? በጣም እናመሰግናለን ቀሲስ ስለሰጡን ጊዜ እናመሰግናለን። እንዲሁም ደግሞ ስላካፈሉንም ልምድ የህይወት ተመክሮ እንዲሁም ደግሞ ትምህርቶችም እናመሰግናለን። እኔም ከልብ አመሰግናለሁ እድሉን ስለሰጣችሁኝ። እንግዲህ ይህ የሚጠቅም ሆኖ ከተገኘ ደስተኛ ነኝ። አክብራችሁ በተለይ አድክሚያችሁ እኔ ያለሁበት ድረስ መጣችሁ የዚህን ያህል ቆይታ ስላደረግን በእግዚአብሔር ስም አመሰግናለሁ። እድሜ ይስጥልኝ። መልካም የጾም ወቅት ይሁንልዎት። ለሁላችን ይሁንልን። እግዚአብሔር ያክብርልን። እናመሰግናለን። ተመልካቾቻችን በፋና ቀለማት የእንግዳ ሰዓታችን ቀሲስ ዶክተር መዝገቡ ካሳ በቅድስት ሥላሴ የፍልስፍና መምህርና ደራሲ ተመራማሪ ከኛ ጋር ቆይታ አድርገዋል። እንዲሁም ደግሞ በኢትዮጵያ የስነ ምግባር ማዕከል መስራችና በኃላፊነት እያገለገሉ ያሉ አባት ናቸው። ስላገኘናቸው በጣም ደስ ብሎናል። ስለሰጣችሁን ጊዜ እናመሰግናለን። ተመልካቾቻችን ፋና ቀለማት የእንግዳ ሰዓታችን ይህን ይመስል ነበረ። መልካም ዕለተ ሰንበት ይሁንላችሁ። ፋና ቀለማት ይቀጥላል። መልካም ጊዜ